ምን ታመጣለህ? እሱን ስለኔ እኮ ነው ወሩታ ግን ወንድ አትሁኚ። አንድ ሶስቴ ምናምን ገብቻለሁ። ገባሽ? ሸውጁ ጥሩ ነው ብዬ አስባለሁ። ገባሽ አይደል? ጠንቅቄ አላቅሽም። ሚዲያ ላይ ነው። እስቲ እኔ አንድ ነገር ጠይቅሽ ሩታ ነበር አይደል? ፈተሹ እንደ ጨርሰሻል አይደል? ፋይልሽን ማየት ስለምትፈልግ ባናወራ ጥሩ ነው። የሚያውቅ ያውቀዋል። ነው ብዙ ነገር እንዳውራ የምታረገው አሚሩ አውሪ። እሺ ምን አውሪ? ምንም የለም። ጠንቅቆ ያውቀዋል። ገባህ አይደለ? ኖ በቃ እኔ እኮ በጣም ግራ የሚገባኝ አሁን ባልሽን እንደሚወድ ባልሽን እንደሚያፈቅር ባልሽን እንደሚያከብር ሰው ንገሪልኝ። መጀመሪያ አንቺ ሴትና ለባልሽ ታዛዥ ለባልሽ የምትሰጪ ትዳርሽን መያዝ የምትችይ ሴት ብትሆኚ ምንም ችግር አልነበረውም። በመጀመሪያ ደረጃ ማውራት አንድ ሰው ደረቱን ደፍቶ ለማውራት ብዙ ነገሮችን መስዋዕት ከፍለሽ ኦር ሰምቲንግ የሆነ ነገር ሞክረሽ ቢሆን ችግር አልነበረውም። አንቺ ይቅርታ አድርጊልኝ እኔ ከመጣሽ በፊት ደግሞ ህይወትሽን መምራት የምትችይ ሴት እንዳለሽ ግን ደግሞ የማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ እኮ አላመመውም አብርሃም እያልሽ እንዴ? ምን አይደለም ናችሁ ያውቀዋልም ታውቁታለህ። ረጅም ጊዜ ታሟል። እሱን በደንብ አድርገሽ በግልጽ አንቺ በራስሽ ራሱ የምትተማመኝ ሴት አይደለሽም። ምክንያቱም አብርሃምን በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም ተንኩለኛ ሴት ነሽ። ሄርሜላዬ አፌ ቁርጥ ይበል። እኔም ስናገር ነበር ይሄ ነገር ያንዳንዱ ነገር ማለት ነው። በጣም ነው ማለት እንግዲህ አስደንጋጭ ነገር ተፈጥሯል ውዶቼ። ሄርሜላ እንግዲህ ሩታ ቤት ሄዳለች። ማንም ያልደፈረ ማለት ነው። የኔ ጀግና የኔ አስተዋይ። በነገራችን ላይ ባትጂ እኔ ከዚህ በላይ ራስሽን ከቺ ሴትዮ ጋር ዝቅ ባታረጊ ይመረጣል ብዬ ነው ማስበው። የራሴ መልእክት ነው። እቺ ክብር መባላት ታቂም በጣም ነው የምትንበላጠጠው። በነገራችን ለሩታ ሁሌ እላለሁ ምንም ጠንቅቃችሁ ታቁኛላችሁ። እኔ ሩታ ነኝ ማድረግ የምችል ምንድነው? ይሄናል እኮ ምን አለሽና ነው የምትምጠባረሪ? የትኛው የመንግስት አካል ነሽ አንቺ? የትኛው ባለስልጣን ነሽ አንቺ? ምንም ማድረግ እችላለሁ እኔ ሩታ ነኝ። ምን አረግሹ ታዲያ? ምን አርገሽ እስቲ ያሳየን። አድርገሽ ያሳየሽን አንድ ነገር ንገረን እስቲ። አድርገሽ ከዚህ በፊት ምን ብለሽ ነበር? ልጄን ብቻ ያሳድጋለሁኝ ማንም አያስፈልግም አባትም እናትም ሆናለሁ ብለሽ አብርሽ ጋር ስትለያይ ነበር። ግን መተሽ ነው ለመንሹ። ልመና ላይ ነሽ አሁንም። ባይዘው ምን የሚያደረግሽው ነገር የለም። ደግሞ ምን አለች? ማን እንዳነሳን ህዝቡ ያውቃል ነው አለችውና በነገራችን ላይ አብርሽ ስትመጪም በስራ ነው ተገዝተሽ የመጣሽው እንዳትረሺ እሺ። ለስራ ነው የመጣሽው ተገዝተሽ በብር ተፈራርመሽ ለአንድ አመት ተፈራርመሽ ነው መጣሽው። ረሳሹ እንዴ? ምን እንዲያፍቃሪ መጣሽ? ግን ውሸታም ነሽ። ውሸታም ሁላ ማለት ነው። ልክ የምነግርሽ የለሽም። ያ እኔ ነፂ ደግሞ አለኝ ሚሞሪ ሾርት ሚሞሪ ነሽ አንቺና። ስለዚህ እኔ ነኝ ያነሳሁት። ማን እንዳነሳ ማውራት አንፈልግም እንዴ? አብርሽ እኮ አልፈልግም ብለሽ ያለክስ ነበር እኮ። አልፈልግም ብለሽ ጥለሻል። አዎ ኤርሜላ ናት ያነሳችሁ። አንቺ ግን ዲፍረንቱ ምንድነው? አብርሽ ባዘኔ ሰዓት ለስራ ነው የመጣሹ። ለስራ ነው ትወና የሰራሹ። ምንም ለአንድ አመት ነው ኮንትራትሽን ጨርሰሽ አይደል? ቤተሰብሽ ወጥቶ ኮንትራታን ጨርሳለች የተባርሽ እኮ። አንቺ ተገዝተሽ በብር ተገዝተሽ ቤተሰቦችሽ በብር ሽጦሽ ነው ለስራ የመጣሹ። ሲጀምር ደግሞ አብርሽ ምንም አላጣም በመጣሽ ሰዓት። እንደዛም ከተባለ አዎ በማለት ህዝቡ ልብ ውስጥ ለመግባት የመጣሽበት የተነጋገርሽበት ወይም ደግሞ የተነጋገሩበት ሪዝኑ ህዝቡ ሆነ አይን ውስጥ እንድትገቡ ወይ ሰው ልብ ውስጥ እንድትገቡ ነበር ያደረጋችሁ። በዚህ ነው ታወቅሹ። እድሜ ለአብርሽ። አብርሽ አነሳሽ ባይዘው አንቺ ብቻ አይደለሽም። ከነ ቤተሰብሽ ከነ እህቶችሽ ከነ ወንድሞችሽ ነው አነሳሽ። የት እናቀሻለን? አንቺ አላነሳሽም አብርሽን። እድሜ ለምለም ናት ያመጣችሁ። ከፍቅርዬ ጋር ይሰራ ነበረ። ሰብስክራይብ ይሄን አልነበረ እሱና ምናለን። እይታ ይሄን ላይ አልነበረም እና ምናለን። ገባሻ? አንቺ ግን የዝሙት ስራ ይሄ ጫጭታ ፈልገሽ የምትሰሪ ስራ ህዝቡ ለወሬ ስለሚሮጥ እይታ ሊኖርሽ ይችላል። ደና ነገር ሰርተሽ አይደለም ባይዘው። አንድ ከመጣሽ ጀምሮ አንድ ነገር ስትሰሪ ሚዲያ ላይ አላየንም። አንድ ነገር ከወንድ ልመና ከማልቀስ ውጭ ምንም ያመጣሽው ነገር የለም። ከፍቅርዬ ጋር ሰራ ነበር። በጣም ጎበዝ ነበር። በጣም ታታሪ ነበር። በዛ ሰዓት ህዝቡ የሚጠቅም የሚያስናና የሚያስተምር ገባሽ? ህፃናቶቹን ከሚዲያ ከሜዲያ ሲያነሳ ነበረ። ጎዳና ተዳዳሪ የነበሩት መታከም ያቃታቸው ቤት ሌላቸው ሲሰራ ነበር። አብርሽ እኮ ለዛ ነው የምናከብረው። በጣም ብዙ ነገር ሰርቷል። ለዛሬ ላጠፋ ይችላል። ኦፍ ኮርስ ላጠፋ ይችላል። ከዛ ውጪ ግን
አላነሳሽም አብርሽን። አንቺ ነሽ አብርሽ እንደውም አንቺን ነው አነሳሽ። አንቺ እኮ በሻሽ ነው መጣሹ። ራሳሹ እንዴ በሻሽ እኮ ነው መጣሹ ለስራ እንዴ። ምንድን ነው ይሄናል? ምንም ማድረግ ይችላል። ጉራሽ ነው በነገራችን ላይ ይሄ እንዲናገር የሚያደርገኝ። የሰው ልጅ ይለወጣል እስከሰራ መለወጥሽ አይደለም ግን የመጣሽበት አትርሺ። እኛ እናውቃለን እንዴት እንደተመጣሽ። ተገዝተሽ በብር ነው መጣሽ ተፈራርምሽ ለ1 አመት እኛ አረብ ሀገር እንደምንሄደው 4 ነጥብ ሶ ምንም ማድረግ ይችላል። በቃ ፉከራሽን ነው እኔ በቃ ወንድ የሚያደርግሽ ነገር ይሄ ያስጠላል። በቃ ከንቺ ባህሪ የምጠላው ይሄ ነው። ምንም አድርገሽም አታውቅም። እኔ ጀግና አንቺ እኮ ቤተሰብሽ ምን አልሽ? በስልክ ደውለሽ ተመርቄ አኮራሻለሁ ስትይ ነበር እንዴ? በወንድ ነው ተመረቅሽው አንቺ ወንድ በልመና። ይሄን እውነታ ምንም ያደረግሽው ነገር የለም። አንቺ እውነት ጀግና እናት ብትሆኚ ኖሮ ጀግናው እናቶኛ አሳያችኋለሁ። ኦዲየንስን የምትወዱኝ ኦዲየንስ ብለሽ የዋሸሽ ሴት ናሽ። ገባሽ? ምንም በራስሽ መቆም ማቺ። ከአብርሽ ውጭ ስሪ እስቲ በራስሽ ነይ እስቲ ወንድ ኮንሽ። ከአብርሽ ውጭ እኮ አሰሪ። አብርሻውን ከሩታ ተለያይቶ ብዙ ጊዜ ሰርቷል። ሩታ ግን ሁሌ ካሜራ ይዛ አብርሽ ጋር ነበር ስትሄድ ነበረና ስለዚህ ልብስ ሊወስዱ ነበር የሄዱት። ኤርሜላ እነሱ ቤት ሄደችው። ልብስ አልሰጥም ብላለች። ግን በቃ ምን ልበላችሁ ጀግንነቷን ሳላደንቅ ማለፍ አልፈልግም። በተለይ ኤርሜላዬ ማለት ነው የኔ ቆንጆ። ከጂ ሴትዮ ጋር ግን ዝቅ ባቲ፣ በተለይ ደግሞ በቃ በወንድ ደረጃ ባትጣይ፣ የራስሽን ዝቅ ባታረጊ ደስ ይለኛል። የትነት ምክሬ ነው። ስራ ሊሆን ይችላል ምናምን፣ ግን በቃ አይመጥንሽም። እንደዚህ አይነት ነገር ከሷ ጋር መመላለስ አይመጥንሽም። እኔ እውነቴን ነው የምላችሁ። እኔም ወዶ ሰው ነው የምለው። ገባችሁ? እንደሷ ጋጥ ወጥ ባትሆኝብኝ ደስ ይለኛል። እንደተከበርሽው ከዛ ጋር መመላለስ መከፋፈት አስፈልግም። በቃ 4 ነጥብ። አብርሽ በመጣ ሰዓት የፈለገ ይመርጣል። አንቺ ግድ እንደሌለሽ አውቃለሁ። ከዚህ በፊትም ብለሻል። የአብርሽ ጤንነት ነው የምርጫ ወይም ደግሞ የፍቅር የስሜት ነገር አይደለም ስታስቀድም የነበረ ብለሻል በራስሽ። 3 ጋጥ ወጥ ናት። በክብር እንኳን ለሰውን አታናግርም። የሚያናድዱ ነገር ማለት ነውና ኤኒዌይስ ሩታ እንግዲህ ታንጨረጨር ተንቃጠለች አልኳችሁ። ተቃጠለች። ግን በቃ የምትመልሰው ኤርሜላ መልስ ቪዲዮ መጨረሻ ላይ እንደሰማችሁ በጣም ነው ደስ አለኝ። ባይዘው መልሰው ምን ልበላችሁ፣ ያቺ ትንጣጣለች፣ እዛ ትደጋግማለች። ደግሞ እኮ ዘው ብለሽ የገባሽው ዘው ብለሽ እንደመጣሽ ትያለሽ። አንቺም ዘው ብለሽ ነው መጣሽው። ምን አዲስ ነገር የለውም። እሷ ባይዘው በጓደኝነት ነው የመጣችው። ኖርማል ጓደኛ ብላ ነው የመጣችው። ከዛ ደግሞ የእናንተን ሁኔታ አየች፣ አብርሽም አየች፣ ወደ ፍቅር ተቀየረ። ምንም ማድረግ አይቻልም። መልካም መቃጠል